ሰላም ጤና ይስጥልኝ። አርቲስት ልዩ ወርቅ እባላለሁ። ለእናንተ ያዝናናችኋል፣ ያስተምራችኋል ያልኩትን አንዳንድ ታሪኮች ወደ እናንተ ይዤ ቀርቤያለሁ። አመሰግናለሁ። በአንበሳ ዩቲዩብ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተከታተሉን። ዛሬ ደግሞ ይዤላችሁ የቀረብኩት የታፈነ ፍቅር የሚል ነው። እስኪ ይህን የታፈነ ፍቅር እንየው። ሀናና ቴዲ የሚባሉ በአንድ ሰፈር ውስጥ ተወልደው ያደጉ በጣም ጓደኛሞች፣ በቃ እንደ እህትና እንደ ወንድም ሆነው የኖሩ ደስ የሚሉ ልጆች ነበሩ። ወይኔ ደስ ሲሉ እቃ አብረው ሲጫወቱ፣ ቴዲና ሀና ቤት ከመሸበት ሲጫወት እዛው ያድራል። ሀናና ቴዲ ቤት ከመሸበት እዛው ታድራለች። ደስ የሚል ላይፍ ነበራቸው እና እንደዚህ እያሉ አደጉ። ከኬጂ ጀምረው እስከ ኤሌመንተሪ፣ ሃይ ስኩል እንዲሁም ኮሌጅ ድረስ አብረው መማር ጀመሩ። ደስ የሚል ጊዜ ነበር የሚያሳልፉት። ከዛ ሀናም ለአቅመ ሔዋን ስትደርስ፣ ቴዲም ለአቅመ አዳም ሲደርስ፣ ቴዲዬ ምንም አይመስለው በቃ ማለት ትኩረት የለውም። እንደ እህቱም ብቻ የተምታታ ስሜት ነው የሚሰማው። ሀንዬ ግን ቀስ ቀስ እያለች እሱም ማፍቀር መውደድ ምናምን ጀመረች። በኋላም ተመርቀው ሲቪያቸውን ይዘው ከአንዱ ቢሮ አንዱ ቢሮ ስራ ይፈልጉ ነበር። በዛ ምክንያት ፍቅረኛሞች ያሉ፣ ገርል ፍሬንድ ቦይ ፍሬንድ ሆነው የሚዝናኑት ያሉ እና እንደዚህም አይነት ነገር አለ እንዴ ምናምን እያለች ሀንዬ ትንሽ ወደ ፍቅር አዘነበለች። በኋላ ሁለቱም ተቀጥረው በራሳቸው መስሪያ ቤት መስራት ጀመሩ። እሱም ሌላ መስሪያ ቤት፣ እሷም ሌላ መስሪያ ቤት። እሷ መስሪያ ቤት ውስጥ በጣም የቀረበቻት አንድ መልካም ንቅት ያለች ልጅ አለች። እሷም ቦይ ፍሬንድ አላት። የሽዬ የት ነው የምትመላለሹ? ግን የሆነ ቦታ ወጣ ብለሽ ዘና ብለሽ ትመጫለሽ። ናስታ ቦይ ፍሬንድ ጋር ቦይ ፍሬንድ አለሽ እንዴ? ያው ወይኔ እሱ ነገር ግን እንዴት ደስ ይላል። እና ለምን አትይዥም እንዴ? እድሜሽ እኮ ነው። እኔ እባክሽ የምወደው አንድ ሰው አለ፣ እንደ ወንድም ቀርቤው እንደ ወንድም አብሬ አድጌ እንደ እህትና ወንድም ሆነ፣ ግን ፍቅር ማለት አሁን ከሱ ጋር በጣም ከበደ ስትላት፣ እንዴት እንደውም እሱ ነው እንጂ ንጹህ ፍቅር ማለት ትሞኛለሽ እንዴ? ተገኝቶ ነው ማንነቱን የምታውቂው? ኧረ በይ አትሞኚ፣ አጥብቀሽ ያዢ እንዳያመልጥሽ ትላታለች። የሽዬ እንደዛ ካልሽ እስቲ እርጂኝ፣ እኔ በጣም ፈሪ ነኝ፣ እንደዛ አይነት ነገር አልወድምም አላቅምም ስትላት፣ ችግር የለም የኔ ቆንጆ አግዝሻለሁ፣ ምን እናድርግ? በቃ ማነው ስሙ? ቴዲ። ቴዲን ቀረብ እያልሽ የሆነ የፍቅር ነገር አሳዩ ትላታለች። አይ እሱ እንደዛ አይገባውም፣ በእህትነት ነው የሚወደኝና በእህትነት ነው የሚቀርበኝ፣ ይሄ ለእኔ በጣም ከባድ ነው ስትላት፣ አትጨናነቂ፣ የሆነ መላ እንፈጥራለን። ምን? በቃ ላንቺ ቦይፍሬንድ ካስት እናደርጋለን። እንዴት ትቀልጃለሽ? እኔ እንደዚህ ይቻላል? አዎ የውሸት። ከዛ በኋላ እሱን እያየ ሲቀና ስሜቱን እናየዋለን እና ላንቺ እንደዚህ አይነት ስሜት ካለው በሆነ መልኩ ትቀጥላላችሁ፣ ካልሆነ ደግሞ ላንቺ ስሜት ከሌለው አንቺ ደግሞ የራስሽን መንገድ ትወስኛለሽ ተባብለው፣ መልካምሽ እኔ እንኳን እንደዚህ አይነት ነገር ይከብደኛል፣ እስቲ እንግዲህ አንቺ ሞክሪ፣ እኔ እፈራለሁ ትላታለች። ችግር የለውም። ከዛ አንድ ጓደኛ ትፈልግና ካስት ታደርግና እንደዚህ ብላ ታሪኩን ትነግረዋለች። ችግር የለውም ይላል። በኋላ ይቀጣጠሩና ከዚህ ከአዲሱ ጓደኛዋ ጋር ይሄዳሉ። ቴዲዬ ዛሬ እንዴት አይነት ቦታ እንዳመሸው! የት አመሸሽ? የሆነ ጓደኛ ሊይዝ ነው መሰለኝ፣ ብቻ የሆነ ልጅ አይቼ ወደድኩት። ቴዲ ወዲያውኑ ስሜቱ ቀይር፣ መንፈሱ እርብሽ ይላል። ከዛ እሷ ማየት ታደርግና ኦኬ ይሄ ስሜት አንተም ጋር አለ ማለት ነው፣ ጥሩ አሁን አንድ ነገር አግኝቻለሁ ብላ ታስባለች። ከዛ በሶስተኛው ቀን ቴዲዬ በጣም የምወደው ጓደኛና ወንድም አለኝ እባክህን ጋብዘው ምናምን ብዬ ስለው ጓደኛዬ እሺ ጥሪው አላለኝ መሰለ። እውነትሽን ነው እኔም አብሬ ልሄድ? አዎ እስኪ ይልኝ። መገምገም እኮ ጥሩ ነው፣ አየት አድርገው፣ ምንስ ቢሆነው እንዳይደለ የወንድን ጸባይ ታውቃለህ ስትለው ቅር እያለው መሄድ ግን ፈለገ። ማንነቱን ማየት ማን ነው ምናምን እስቲ ከኔ ይበልጣል ምናምን የሚል ነገር አደረበትና ሄዶ ሲያየው ሲነካካት የሆነ ነገር ሲጫወቱ ፀጉሯን ሲነካት እጇን ሲስማት ምናምን ሲያይ ቴዲ ከአቅሙ በላይ ሆነበት። በቃ እንዴት ነው እንደዚህ አይነት ስሜት ሊሰማኝ የቻለው? እኔ እኮ ሀንዬን እንደ እህት ነበር ማያት፣ ግን አሁን ጥሩ ስሜት ላይ አይደለሁም። ይሄንን ስሜት ማዳመጥ አለብህ ቴዲ፣ ቤትህ ግባ እናዳምጠው። ሀናን ለካ በሌላ ነገር ትወዳታለህ። ይሄማ የተዳፈነ ፍቅር ነው ማለት ነው፣ አጣጥመዋለሁ ብሎ ብድግ ብሎ ጥሯቸው ላጥ ብሎ ሄዳል። ሀንዬ ተከተላ ቴዲ ምን ሆነ ነው ቴዲዬ ስትለው፣ በቃ አንቺ ጨርሽና እኔ ራሴ ጉዳይ አለኝ ብሏት ሄድና መኝታ ቤቱ ተንደርድሮ ገብቶ በሩን ዘግቶ ማንን ማሰብ ጀመረ? ሀንዬን። በምን? በፍቅር። የእህትነቱ ጠፋና ወደ ፍቅር መጣ። ከዛ እናቱ ቴዲዬ ምን ሆነ ነው? ምን ነው ዛሬ ደብሮሃል? በራት ከፍትም እንዴ?
ማሚዬ እንድታናግሪኝ አልፈልግም፣ የራሴ ጉዳይ አለኝ፣ ጊዜ ስጭኝ። እሺ የኔ ልጅ። ከዛ አዳመጠው፣ ራሱን ተነጋገረ፣ ከራሱ ጋር ተወያየና ለካ ሀና ታስፈልገው ኖሯል። ንጹህ ፍቅረኛው፣ ንጹህ እህቱ፣ የወደፊትም የልጆቹ እናት ሚስቱ እንደምትሆን አስቦ ልክ ስትመጣ ይሄን ነገር መናገር አለብኝ አለ። ያፈቀረ አቅም የለውም አይደል? በተለይ ወንዶች አቅማቸው ከባድ ነው። እንዴት ነው ቶሎ መናገር አይፈልጉም። ስትመጣ ተርበደበደ፣ መናገር አልፈለገም። አንተ ቴዳዬ ምን ሆነ ነው ቅድም ተሯሩጠህ ጥለህን የመጣኸው? እኔማ እኮ ያመመህ ሁላ መሰለኝ ምናምን ስትለው አይ አላመመኝም፣ ብቻ አላቀውም፣ የሆነ ስሜት ተሰምቶኛል ምናምን ብሎ እንደዚሁ በማለባበስ እሷም ወደ ቤቷ ሄደች፣ እሱም ወደ ቤቱ ቀረ። ከዛ ደግሞ እንደገና በማግስቱ አብረው ያያቸዋል። እነሱ ደግሞ ቴዲ እንዳይ ነው ያደረጉት። ሲያያቸው የመጨረሻ ውሳኔ መወሰን አለብኝ እኔ ቴዎዳው እንዲህ ናትና ከእጄ ላይ ፈልቅቆ ሊወስድብኝ፣ ይሄ ግማን ነው ምንድን ነው? ብስጭት፣ ወኔ። አረ ደስ ሲል ቴዲ በቃ ተነሳበት፣ ደስ ይላል። እዛ ቴዲዬ ወኔው በጣም ደስ ይላል። ቤት ሄደና ዛሬ መናገር አለብኝ እንደምወዳት ብሎ ሀንዬ ፈልግሻለሁ፣ ወደ ቤት ሳትገቢ እኛ ቤት ግቢ ይላታል። እሺ። ከዛ ቤት ሄዳ ስትጠይ ምንድነው ምን ሆነ ነው ሰላም አይደለም ስትለው በጣም ሰላም ነኝ፣ ግን የሆነ ስሜት እየተሰማኝ ነው። ቴዲዬ ምን ተሰማ? እኔ ወድሻለሁ፣ አፈቅርሻለሁ፣ ማለትም የወደፊት ሚስቴ የልጆቼ እናት እንድትሆኝ ነው የምፈልገው ይላል ቴዲ። ውይ ተነፈስከው? አዎ እኔም እኮ ወድሃለሁ። እና ይሄ ሰውዬሽ ምንድን ነው? በቃ ልተዋ፣ ምን ያደርግልኛል? እኔ የምፈልገው አንተን ነው፣ በቃ እሱን ተዋለሁ። እንዴት አድርገሽ ነው የምትተዩ? እሱ እኮ አሁን ሌላ ፍቅር ውስጥ ነው ያለው፣ ምን ልትዩ ነው ብሎ ይጠይቃታል። እሱ ችግር የለውም አንተ አታስብ፣ ዋናው የኔና ያንተ መቀራረብና መዋደድ ነው። መዋደድማ እንዋደዳለን፣ ግን ያው ለእንደዚህ አይነት ነገር መተሳሰባችን ደስ ይላል ብላ ሀና የመጨረሻ ደስ ብሏት ቤቷ ሄዳ ለጓደኛዋ ደውላለ። የሽዬ የሚገርም ነገር ልነግርሽ ነው። ምን ተፈጠረ? ቴዲ እኮ እወድሻለሁ፣ አፈቅርሻለሁ፣ የልጆቼ እናት እንድትሆኝ ነው የምፈልገው አለኝ። እውነትሽን ነው? አዎ። በቃ ደስ ይላል፣ ተጋቡ። እና አሁን ምንድን ነው ማድረግ ያለብኝ? ማድረግ ያለብሽማ በቃ የውሸት እንደሆነ ንገሪውና፣ አይ እንደዚህማ ከነገርኩት ጥሩ አይመጣም፣ እንዴት እንደዚህ ትፈትኝኛለሽ ሊለኝ ነው፣ እኔም ደግሞ የራሴ የሆነ ስሜት አለኝ፣ እንዴ ምን ሆነሽ ነው ትላታለች። እሱማ ልክ ነሽ፣ እሺ እንቆይ፣ በቃ ከእሱ ጋር ያለኝን ግንኙነት አቁሜያለሁ፣ ምንም ነገር የለኝም ብለሽ ያኛውን እየተውሽ እያስመሰልሽ ይሄኛው ጋር ከቴዲዬ ጋር እየቀረብሽ የቴዲን ስሜት በደንብ አዳምጪ ትላታለች። እሺ። ከዛ ቴዲና ሀና የእህትነት ግንኙነቱ እያቆመ የሚስት በቃ የትዳር ነገር ሲመጣ የሽና ያ የተያዘው ፍቅረኛ አንድ ላይ ሆኖ ሀናና ቴዲን ሰርፕራይዝ አደረጓቸውና ይሄ ፈተና ነበረ፣ ፈተናውን አልፈሃል፣ እሷም አንተን ነው የምትወደው፣ እኔ ካስተደርጌ የመጣሁ ነኝ ብሎ ነገረው። እንደዛ ነው እንዴ ብሎ ደስ ብሎት ከዛ በኋላ የራሳቸውን ህይወት ለመጀመር ተነጋገሩ። ከዛ በኋላም ተጋቡ፣ ወለዱ። የሀንዬና የቴዲዬ ፍቅር ግን ደስ አይልም። የተዳፈነ ፍቅር ይህን ይመስላል። የዩቲዩብ ቤተሰቦቼ አመሰግናችኋለሁ። አንበሳ ዩቲዩብን ሰብስክራይብ፣ ሼር፣ ላይክ አድርጉ። እኔም እወዳችኋለሁ። ደህና ሁኑልኝ። በሚቀጥለው ደግሞ የተለያዩ ታሪኮችን ይዤላችሁ እመጣለሁ። እኔም ከእናንተ ጋር በመሆኔ ደስተኛ ነኝ። ቻው